ከእግሬ ላይ ተነሽ። እኔ ባንቺ የምነካሰው አይደለሁም። አቅምሽን እወቂ እሺ። ጠፋው ባላቅም ይቅርታ አድርጊልኝ። እንደዚህ ሆነሽ እኮ አታውቂም። ጉድሽን ሰማሁልሽ። አሟታል ብለሽ ልጇ ነኝ እያልሽ ትታታልኝ እንደነበር። እትዬ እንዳሰብሽ እኮ አይደለም። ቃልዬ ንገራት እንጂ። ምንም ነው ነግራት? እውነቱን እኮ ነው የተናገረችው። ልክ እጅ ነው ልጇ ነኝ ብለሽ በገዛ እናት ያላስፈነከልሽ ነው። ሳያንስ ልጄን ውሸታም እያልሻት ነው? ይቅርታ እትዬ፣ በጣም ይቅርታ። አሁን ዞር በይልኝ ካጠገቤ፣ ጥፊልኝ ከፊቴ። እንዲህ ስትታይ ጥሩ ሰው ትመስያለሽ። አታልቅሽብኝ፣ ዞር በይ። እሺ፣ እኔ ግን እንደዚህ አይነት ሰው አይደለሁም። እሺ፣ ራሽን ያልሰማው እንዳይመስልሽ። ደግሞ እንነጋገራለን። እንዴ እትዬ፣ ምን ሆነሽ ነው? አሁን ምንም አይነት ንግግር አልፈልግም። ወይዘሮ ገነት። አቤት። ሰላም፣ እንዴት ነሽ? ተሻለሽ? ደህና ነኝ። ከዚህ በኋላ እዚህ ቤት ላይሽ አልፈልግም። እኔ ልጅሽን እንጂ የቀጠርኩት ሙሉ ቤተሰቡን አይደለም። ተግባባን አይደለ? ቪዲዮን እንደተመለከት ነው ብሌንዬ በጣም እጅግ በጣም ልቧ ተሰብሯል። እጅግ በጣም አዝናለች። እትዬ እንደዚህ አልነበርሽም፣ ምን ሆነሽ ነው? ምን ነክቶሽ ነው? አልተሻለሽም እንዴ? እኔ ምን አጠፋው? ምን አደረግኩኝ? ካጠፋውኝ በጣም ይቅርታ ብላ እግሯ ላይ ወድቃ ይቅርታ ስጠይቃትም እኔ በአንቺ ምነካ አይነት ሰው አይደለሁም ብላ ገፍትራ ወረወረቻት። ከዛም በኋላ ክችን መታ ብሌን እንዳልኳችሁ ብሌኔ ደግሞ ክችን መታ ስቅስቅ ብላ እያለቀሰችም ነበረ። እኔ ምን አጥፍቼ ነው? ምን በድያት ነው? ምን አድርጊያት ነው? ይህንን ሴራ ማን ነው ከጀርባ የሚያሴረው? እያለችም ስቅስቅ ብላ ማልቀስ ጀመረች። ነገር ግን በዛም ራሱ አላቆመችም። እንደገና መታ ስራሽን አሰሪም እንዴ? ምን እየሰራሽ ነው? ጉድሽን ሰምቼልሻለሁ። ጭራሽ ቤት ወንድ ማምጣት ጀመርሽ እያለችም ጭራሽም ስትናገራትም ነበረ። እናም ደግሞ ወይዘሮ ገነት እኔ ቤተሰቡን ሳይሆን የቀጠርኳት ብሌንን ነው፣ ስለዚህ ቤት ለቀሽ ትወጪልኝ ስትላትም ወይዘሮ ገነት ጨርሶ ይማርሽ ብላ እያለቀሰችም ወጣች። ነገር ግን የወይዘሮ ገነት አመጣጥ ብሌንና ሰላም እናትና ልጅ እንደሆኑ ልትናገር ነው የመጣችው። በዚህ አጋጣሚ ከክፉ ጎረቤት ማለት ነው ፈጣሪ ይጠብቃችሁ። አሉ ክፎች አሉ ከጎናችሁ መልካም እየመሰሉ ከእናንተ ጋር እየተማከሩ እናንተ የዋና ቀን ሆናችሁ ስታማክሩ በጀርባ ሆኖ ደግሞ የእናንተን በቃ ሚስጥር ለማጋለጥ እና እናንተን ለመጣል የሚጥሩ ክፉ ጎረቤቶች አሉ። ከእንደነዚህ አይነት ጎረቤት ፈጣሪ ይጠብቃችሁ። ሰላም ሰላም፣ ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻይናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ ማድረግ አትርሱ። ቀጣዩን ፓርቲ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። በስተመጨረሻም በኃይሉ በቁጥጥር ስር እንደዋለና በፖሊሶች እጅ እንደገባ ቪዲዮን ተመልክተናል ማለት ነው። ያው የክፉ ሰው መጨረሻ አወዳደቁ ይህንን ይመስላል። ነገር ግን በሳቱ አይታወቃቸውም። በእርግጥ ያው በሰዓቱ እሱ የሚያስበው ምንድን ነው? ገና ለገና የእህቴ የተባለውን ነገር ሁሉ ንብረት ወስጄ ወርሻት እንደገና መልሼ ነው የማሳብዳት። አሁን ላይ ማበድ የለባትም። የእኔ የተባለው ነገር በሙሉ እወስዳለሁ። የምፈልገው ነገር በሙሉ የእህቴን በሙሉ ወስጄ መልሼ ነው ማሳብዳት እያለን አያችሁ። የገዛ ወንድሟ ሆኖ የሚያስብላትን ክፋትና ተንኮል እዩት ማለት ነው። ግን ቢሆንም እኔ እንደኔ ሀሳብ ክፉ ሰው እንደማይሳካለት ነው የማውቀው። ያው ማናችንም እናውቃለን። እናም ገንዬ ለሰላምዬና ለብሌን አዝና እናትና ልጅ መሆናቸውን ለመናገር መታ ነው እንደዚህ ቆዝማና እጅግ በጣም ልቧ ተሰብሮ ወደ ቤት ተመልሳ የሄደችው ማለት ነው። ሲቀጥልም ደግሞ አቶ በኃይሉ ይህንን ሚስጥር ከመናገሯ በፊት ማስወገድ አለብኝ ብሎ የገነት ጎረቤት ቶሎ ስልኩን አንሰዋለች። ከዛ ስልኩን አነሳ። እረፍ ቶሎ ፍጠን፣ ሰላም እና ብሌን እኮ እናትና ልጅ መሆናቸውን ገኒ ስለምታውቅ ልትነግራቸው እየሄደች ነው፣ ቶሎ ድረስ ስትለውም ወዲያውንም እየሮጠ መጣ። ከዛም በኋላ ቤት ነበረች። እሷም ያው ሰላም ስላስቀየመቻት ምናልባት ወይ በደንብ አላገገመች ይሆናል፣ ከእብደቷ መለስ አላለችም፣ ገና አልዳነችም። ብትድን ኖሮ እንደዚህ ባላለችኝ ነበረ። ምን ያህል ቦታ እየሰጠችኝ፣ ዛሬ ደግሞ ከቤቴ ውጪልኝ፣ ዓይንሽን ማየት አልፈልግም፣ ሁለተኛ ቤቴ እንዳትመጪ ለምን አለችኝ በሚለው በጣም እጅግ በጣም ልቧ ስለተሰበረ ተመልሳ ወደ ቤት ገኒ ትመጣለች። ከዛም በኋላ የገኒ ጎረቤት ስልክ ደውላ ትነግረዋለች። ለማን? ለአቶ በኃይሉ።
አቶ በኃይሉም ቀጥታ ገኒ ያለችበት ቤት ድረስ ይመጣና በሽጉጥ ሊያሰናብታትም ሲል፣ ምክንያቱም ይሄንን ሚስጥር ቀጥታ ለሰላም ብትነግራትም ሰላም አሁን ላይ ሙሉ በሙሉ ስላላገገመች አምና ላትቀበልም ትችላለች። እዚህ ጋር ሙሉ በሙሉ አላገገመችም። ሙሉ በሙሉ ብታገግም ኖሮ ብሌንን እንደዚህ ባላስጨነቀቻት፣ በቃ ባልገፈተረቻት፣ ተነሺ ከዚህ ባንቺ የምነካ ሰው አይደለሁም ባልተጸየፈቻት ነበረ። ሙሉ በሙሉ እንደኔ አስተያየት ያገገመች አይመስለኝም። ደህና ነኝ ትላለች እንጂ ሙሉ በሙሉ አላገገመችም። አስባችኋል? ጤነኛ ባለችበት ሰዓት ምን ያህል ልዩነት እንዳለና አሁን ካበደች በኋላ ምን አይነት ልዩነት እንዳለ እንደምትረዱ ተስፋ አደርጋለሁ። በእርግጥ አዎ ይገባኛል፣ ድራማ ነው። ስለዚህ ሙሉ በሙሉ ስታገግም ደግሞ ትክክለኛ ልጇ ብሌን መሆኗን ቀስ በቀስ እንደምትረዳ ተስፋ አደርጋለሁ። ዳጊም እናቱ እንደሚያገኝ በተስፋ ሁላችንም እንጠብቃለን ማለት ነው። ነገር ግን ዞሮ ዞሮ የአቶ በኃይሉ ሀሳብ ምንድን ነው? ገኒ ብዙ ሚስጥር ስለምታ ከነ ሚስጥሯ መሞት አለባትም ብሎ ነው ቀጥታ እስከ ቤቷ ድረስ ሽጉጥ ይዞ ሄዶ ሊያስወግዳትም ሲል ወዲያውንም ፖሊሶች ደርሰው እጅ ከፍንጅ ያዙት ማለት ነው። በስተመጨረሻም በኃይሉ እጅ ከፍንጅ ተያዘ። እናም እንዳልኳችሁ ብዙም ጊዜ ክፉ ሰዎች በቃ ስራቸው ጥሩ እየመሰለ ይቀጥላሉ። ነገር ግን በመሀል ደግሞ እንደዚህ አይነት ነገር ገጠመኞች እንዳሉ አያስተውሉም። ስለዚህ ምን ቢል ጥሩ ነው? ሳሚ ደግሞ በጣም እውነቴን ነው የምላችሁ ከበኃይሉ ጋር ቢሰራም የመጨረሻ መልካም ሰው ነው። የምሬን ነው የምላችሁ። ብቻ እውነት ለመናገር ብሌንን ስለሚወዳት ብቻ ሳይሆን በቃ አመለካከቱ የተለየ ነው። ልክ እንደ በኃይሉ ጨካኝ አይደለም። በጣም የሆነ የሚራራ ልብ አለው። ድራማ ቢሆንም ማለት ነው። እኔ የምልህ አለቃ ሲለው ምንድን ነው አንተ የምትለኝ? አንተ ደግሞ ምን ታሽቃብጣለህ አለው። ማሽቃበጥ አይደለም ግን እህት አታሳዝንህም? እስቲ ምን አይነት በደል ሰራች? ምን አደረገችህ? እስቲ እባክን እንዲሁ ቆም ብለህ አስብ። አታሳዝንህም? እንደገና የእሷ የተባለውን ንብረት ወስደህ በድጋሚ ያሳብዳታለሁ ማለት ምን ማለት ነው እንዴ? ቆይ አታሳዝንህም? ምን ያህል እንዲሁ ጨካኝ ብትሆን ነው እያለ ሲያወራም፣ እንዴ አለቃ እኮ ነኝ አትርሳ፣ ካስፈለገ ከአንተንም ማሽቀንጠር እችላለሁ ሲለም፣ እንዴ እኔ ምን አደረጉኝ? እውነታውን እኮ ነው እዚህ ጋር አለቃ ያወራሁትኝ። አሁን እስቲ በስንት መከራ ያገገመችውን እንደገና ንብረቷን ወስጄ እሷን መልሼ አሳብዳታለሁ ማለት ምን ማለት ነው እያለ ሳሚን መናገሩን ቀጥሏል። አሁን ላይ ደግሞ ሳሚና ቃል ተስማምተዋል። ሁለቱም ተንኮላቸው የቀጠለ ነው። የሁለቱ ተንኮል ደግሞ ምንድነው? ሁለቱም ጋር ከባድ መረጃ አለ። ከዚህ በፊት የምታስታውሱ ከሆነ ቃል ማለት ነው ከፍላሹ በጣም ብዙ ማስረጃዎችን ላፕቶፕ ላይ አውርዳ ኮፒ አድርገው ቁጭ አድርጋለች። ሴቭ ተደርጎ ነው ያለው። እናም የሆነ ችግር እንኳን ቢፈጠር ይህንን ሙሉ በሙሉ ማስረጃዎችን ለፖሊሶች አሳልፌ እሰጣለሁ እያለች ነበረ ከዚህ በፊት የምታስታውሱ ከሆነ። እሷም ደግሞ ከባኃይሉ የባሰች ናት። ሳሚ ደግሞ አሁን ከማን ጋር ነው የገጠመው? ከቃል ጋር ነው የገጠመው። ከቃል ጋር የገጠምበት ምክንያት በአንደኛ ደረጃ ማለት ነው ቃል ብሌንን እንድትጎዳት አይፈልግም። በስተት ብሌንን የምትጎጃት ከሆነ እኔ አልፋታሽም። ብሌን የኔ ብቻ እንድትሆን አድርግልኝ። ብሌንን በጣም ነው የምወዳት። ብሌንን እኔ በቃ ላጣት አልፈልግም። እንደምንም ከዳግም ለይተሽ የኔ ብቻ አድርጊያት። ዳግምን እንደምትወዱ እንደምታፈቅረው አውቃለሁ። ነገር ግን እኔ ደግሞ ስለምወዳት ስለማፈቅራት ማጣት አልፈልግም። ስለዚህ አንድ ነገር የምታደርግልኝ ነገር ቢኖር ብሌንን የኔ እንድትሆን አድርግልኝ። በየትኛው መንገድ እንደምንም ከዳግም እንድትርቅ አድርገሽ የኔ አድርግልኝ ነው የሳሚ ሀሳብ። ሲቀጥል ደግሞ አሁን ላይ ኃይለኛ ጨዋታ ጀምረዋል። ከዛ ምንድን ነው የምትለው ቃል? ችግር የለውም እሱ አያሳስብክም፣ ችግር የለውም ነገር ግን በኃይሉን ከጨዋታ ውጭ እናደርጓለን የእናንተ ተመካክረን እያለች ነው። ሁለቱም ተመካከሩ ማለት በኃይሉ ከጨዋታው ውጭ ይሆናል፣ በቁጥጥር ስር ይውላል። እናትና ልጆች ይገናኛሉ። እናም ደግሞ ያቀዱት ነገር ይሳካላቸዋል ማለት ነው። ማን? ሳሚና ቃል። እዚህ ጋር በኃይሉ ከጨዋታው ውጪ ይሆናል። አስባችኋል? ስለዚህ ሁለቱም ተመካክረዋል። ነገር ግን ሆኖም ሳለ እኔ አንቺን አላምንሽም ቃል፣ አትታመኝም። ግን ቢሆንም ደግሞ ከመጣሽብኝ እኔ አልምርሽም። እኔ እንደ በኃይሉ አይደለሁም፣ በጭራሽ አልምርሽም። አስበሽዋል? አንቺን ራሱ ከባኃይሉ ጋር ያገናኘሽ እኔ እንደሆንኩኝ አትርሺ። በጥንቃቄ የማትሰሪ ከሆነ እኔው ራሴ ነኝ የማስወግድሽ እያለ እያስፈራራት ነበረ ሳሚ። ከዛም በኋላ አያሳስብ፣ አንተ የምትለኝን አደርጋለሁ፣ ስለዚህ ከጨዋታ ውጪ በኃይሉን እናደርገዋለን እያሉ ሲመካከሩ፣ በኃይሉ ደግሞ በሩቅ ሆኖ እያያቸው ነበረ። ቀረብ ብሎ ሲያዳምጣቸው በቃ አስባችሁታል። ከዛም በኋላ እነኚህ ሁለቱም ከሃዲዎች ናቸው፣ ከኔ ጋር ተመሳጥረው እየሰሩ በጀርባዬ ደግሞ እኔን ለማጥቃት እየጣሩ ነው እያለ ከሃዲዎች ናቸው ብሎ በጣም ተናዶ ያው ገኒ ሚስጥሩን
እናም እንዳልኳችሁ ገና ለገና ገኒ ሚስጥሩን ታወጣለች ብሎ ነበረ የግድያ ሙከራ ያደረገው። ዞሮ ዞሮ ያው አልተሳካለትም። በእርግጥ እውነታውን ለመናገር ፈልጋለች። ከኔ ቀድማ ከሰማች እኔን አትምረኝም። እንደባለፈው ቅር ብትለኝስ፣ ብታዝንብኝስ፣ ልጄ ብትናደድብኝስ፣ ልጄ እንድትናደድብኝ ቅር እንድትል አልፈልግም። ባይሆን እኔ ቀድሜ ልንገራት። እኔ እንኳን ባልነግራት ብሌን ከሌላ ሰው መስማቷ አይቀርም። በዛ ላይ ደግሞ ስልክ ደውሎ ነው የነገረኝ። እናም ለእኔ ሳይሆን ለብሌን አስቦ ነው፣ ለብሌን አስቦላት ነው። ስለዚህ ለብሌን እንጂ የደወለው ለእኔ አይደለም። ግን እንደ አጋጣሚ ስልኳን አነሳሁኝ። ሳነሳም ጥሩ ማስረጃ ነበር የሰማሁትኝ። በቃ እንደውም መናገር አለብኝ ብዬ ነበር ያሰብኩት። ከሌላ ሰው ቀድማ ከሰማች ደግሞ እንደባለፈው ቅር ትልብኛለች፣ ታለቅስብኛለች። የልጄ መጎዳት ከዚህ በላይ ማየት አልፈልግም። የሚፈጠር ነገር ካለ ይፈጠር፣ እኔ ቀድሜ መናገር አለብኝ ስትል ያው ሰምተናል። ሲቀጥልም ደግሞ ጎረቤቷን አንቺን እኮ እዚህ ውስጥ አይመለከትሽም፣ እኔ አንቺን ጥሩና መልካም ሰውነሽ ብዬ ነበር ያማከርኩሽ። ነገር ግን አንቺ በተቃራኒ ባህርሽ ራሱ ይቀያየራል፣ ምንም አያገባሽም፣ አይመለከትሽም፣ ሄጄ መናገር አለብኝ፣ ስለዚህ ከቻልሽ ዝም በይ ብላ እሷን አሽቀንጥራት ቀጥታ ሄደች ማለት ነው። ከዛም በኋላ ስትሄድም እንዴ ምን ሆነሻል? ተረጋጊ እንጂ ቀስ በይ እንጂ አትጮኪ ስትላትም አይመለከትሽም ብላ እዛ ጎረቤቷን ወደዛ ገፍትራት ሄደች ማለት ነው። ግን ሄዳም አልተሳካላትም። ምክንያቱም እዚህ ጋር ሰላም በጣም በቃ 100% ተቀይራለች። የመጀመሪያዋ ሰላም አይደለችም። እና ሰላም በቃ ሙሉ በሙሉ ተቀይራለች። ሙሉ በሙሉስ የሰላም ባህሪ ተቀይሯል። ስለዚህ የሰላም ባህሪ ደግሞ የተቀየረው በምን ምክንያት እንደሆነ ሁላችሁም ቪዲዮን አይታችሁታል። እና አንዳንድ ጊዜ በህይወታችሁ ላይ ሳታስቡት ብዙ ነገር ይልባችሁ። በህይወታችን ላይ ልክ እንደ ሰላም ብዙ ነገር ይፈጠራል። ከዚህ በፊት እናትና ልጅ ማለት እንችላለን በጣም ይግባባሉ። እንደውም ከቃል ይልቅ ብሌንን እንደምትወዳት ነው የምናውቀው። ሲቀጥልም ደግሞ አላቅም ብቻ ለምን እንደምታሳዝኝ እያለች ራሱ ክፍሏ ገብታ አብረው እያለቀሱ አብረው ነው ምግብ የሚበሉት፣ አብረው ነበር የሚተኙት። በቃ ሲከፋት ሁላ ሰላም ወደ ብሌን ነው የምትመጣው። ከቃል ይልቅ ብሌንን ትቀርባት ነበረ። እናም እዚህ ጋር ሰላም ወዳ ሳይሆን ሙሉ በሙሉ አላገገመችም። በምታገግምበት ሰዓት ትክክለኛ ልጇ ብሌን እንደሆነች በአጭር ጊዜ ውስጥ እንደምደርስበት እርግጠኛ ነኝ። ዞሮ ዞሮ ክፉ ሰዎች ደግሞ በአደባባይ መጋለጣቸው እንደማይቀር እርግጠኛ ነኝ። ውድና የተከበራችሁ ከአደራ ድራማ ምን ተማራችሁ? ሀሳብ አስተያየታችሁን በኮሜንት አስቀምጡ። በዚህ አጋጣሚ ቃልንም እኮ በጭራሽ በስሜት ተነሳስቶ በኃይሉ አስወግዷትም ነበረ። እንደምንም ሳሚ ልቧን እንዲሁም ደግሞ ቶሎ ቶሎ ንፋስ እንድትወስድ እያደረጉ ልቧን እየተጫኑ ነው መተንፈስ የቻለችው ማለት ነው። ስለዚህ እሷንም ገሏት ነበረ በስሜት ተነሳስተው። ወይ ጉድ! አንዳንድ ጊዜ ለጥቅም ስንል እኮ የስራ ባልደረባዎችን ወይ ደግሞ ከጎናችን ያሉትን ሰው ሁሉ እናጣለን ማለት ነው። ስለዚህ ይሄ ሁሉ ራስ ወዳጅን ይመለከታል። ራስ ወዳጅ መሆን ደግሞ ከባድ ነው። ስለዚህ ሲበዛም ራስ ወዳጅ አትሆኑ ማለት ነው። ምክንያቱም እዚህ ጋር አቶ በኃይሉ ራስ ወዳጅ ከመሆኑ የተነሳ በአንደኛ ደረጃ እህቱንም አቷት ነበረ። በሁለተኛ ደረጃ ከቃል ጋር ነው ተስማምቶ እዚህ ቤት ያመጣት። ከቃል ጋር ቃልም ራሱ ሞታ ነበረ ማለት ነው። ስለዚህ ሲበዛ ራስ ወዳጅ ስንሆን ለጥቅም በጣም ትልቅ ቦታ ስንሰጥ ራሳችንን አደጋ ላይ እንደምናገኝ እኮ አናስተውልም ማለት ነው። አሁን ገና ለገና በጣም እየጣረ ያለው በቃ የሰላም ንብረት የኔ ይሆናል፣ የሰላም ቤት የኔ ይሆናል፣ በርከት ያለ ገንዘብ ስላላት ሁሉም በቃ በአካውንት ይዞራል በሚለው ነው ጥረት እያደረገ ያለው። እናም በዚህ ምክንያት ነው ሰላምም ራሱ ሞታ የነበረችው ማለት ነው። አስባችኋል? በጣም አብዳ በቃ ምን ልበላችሁ ራሷን እስከ መሳት ድረስ ታማ ቢያንስ ሆስፒታል ለተወሰነ ጊዜ ቆይታ አሁንም ሙሉ በሙሉ አላገገመችም። ገና ነው መድኃኒቷን እየወሰደች ነው። ለዛም ነው ብሌንን በቃ ተነሽ፣ እኔ ባንቺ የምነካ ሰው አይደለሁም፣ ሰራተኛ መሆንሽን ረሳሽ ብለሽ በቤቴ ወንድ እያመጣሽ ደግሞ ልጅ ያልሆንሽውን ልጅሽ ነኝ እያልሽ እየሸወድሽኝ እያለች ያለውን የሌለውን የምትናገረው ይህንን ሚስጥር የተናገረችው ማናት? ቃል ናት። ቃል ደግሞ ብሌንና ሰላም እንዲራራቁ ትፈልጋለች። ለምን? እቅዷን ለማሳካት እና የበኃይሉና የሰላም እቅድ ያው እንዲሳካላቸው ሁለቱም ተመሳጥረው ይህንን ነገር እዛ ሆስፒታል እያለች ወስደው ይነግሯታል። ከዛም ከሆስፒታል ስትመጣ ፌን ጥቅማለች። እናም ብሌኔ ቤቱን በቃ ጽድት አድርጋ አጽድታው ምን ብላ ምግብ ሰርታ ነበር የጠበቀችው በደስታ ማለት ነው። እናም ገኒም በደስታ ይሄንን ነገር መናገር አለብኝ ብላ ቤቱ ሰላም መስሏት ስትመጣ በጣም ቤቱ ተበጣብጧል እላችኋለሁ። ከዛም በኋላ ገነትንም ውጪልኝ፣ አንቺን ሳይሆን እኔ ልጅሽን የቀጠርኩኝ
ብሌንም ብትሆኚ ከዚህ በፊት ምን እንደምታደርጊ እኔ ታመምኩ መስሎሽ? አዎ እሷ ታማለች ምን ታመጣለች ብለሽ ወንድ ቤት ስታመጭ ነበረ። በቃ ምን ልበላችሁ ወረደችባት። ግን ቢሆንም ብሌን ደግሞ ታጋሽ አይደለች። ታጋሽና አስተዋይ ከመሆኗ የተነሳ ያው በዛ ላይ ደግሞ አብዳ እንደነበር ስለምታቅም ብሌንም በክፉ አልተመለከተቻትም። ብቻ ያምይም ሆነ እኔ እንደዚህ አይነት ሰው አይደለሁም እትዬ እባክሽን ካጠፋውም ይቅርታ አድርጊልኝ ብላ እግሯ ላይ ወድቃ ይቅርታ ብጠይቃትም እኔ በአንቺ የምነካ ሰው አይደለም ተነሽልኝ ብላ ስታሽቀነጥራትም እያለቀሰች ብሌን ወደ ውጭ ወጣች እና ይህንን ድርጊት የሚያደርገው ወይ በኃይሉ ነው ወይም ደግሞ ለራሷ ጥቅም ስትል ቃል ነች እንደዚህ ያደረገችው። ለምን ልጇ ስላልሆነች እኔ ሁሉንም ሚስጥር ስለማቅ እንደዚህ እኔ እንድሰቃይ ወይ ደግሞ ከሰላም ጋር እንድራራቅ የምታደርገው በትክክለኛ ወይ ደግሞ በእርግጠኝነት ቃል ናት ወይ በኃይሉ ከሁለቱ አንዳቸው ይሆናሉ ብላ ብሌን አወራች ማለት ነው። ወዳቸዋለሁ። ባይ ባይ